ጉድጓድ የተባለ የኛ ጥልቅ ኃጢአታችን ነው ይላል ያለው ከኃጢአት ጉድጓድ ነው። ስለዚህ ክርስቶስ በ6 ሰዓት ደክሞ ወደ ጉድጓድ መጣ ማለት እኛን ከኃጢአት ጉድጓድ ለማውጣት መጣ ማለት ነው ብለው ይተረጉሙታል። የዘንድሮ ስብከት የኃጢአት ሪፖርት እኮ ነው። አሁን ሰባኪው ሁሉ የያዘው ህዝቡ የሚሰራውን ኃጢአት እንደ ሪፖርት መልሶ ኃጢአቱን ነግሮ ቤቱን ይሰደዋል። ኃጢአቱን ህዝቡ ያውቀዋል፣ እንዴት ብሎ እንደሚወጣ ነው ያቃተው እንጂ ያዛመደን ክርስቶስ ነው። ይሄን በየወጡ የምንቋጠረውን ነገር ካልተውን በእግዚአብሔር መንግስት እድል ፈንታ ጽዋ ተርታ የለንም። ክርስቶስ የቤተ ክርስቲያን ምንድን ነው? ራስ በሉ እስኪ ሲበሉ በሉ እንጂ ምን አላችሁኝ? አቤት ራስ ግን ከክርስቶስ ራስነት ነው የሚወጣው። ዘረኛ ሆነ ማለት ይህች ጣት ተቆርጣ ወደቀች ማለት ከወደቀች በራስ መግቦት ይቀርባታል፣ የተጣራ ደም ይቀርባታል፣ የተጣራ ኦክሲጅን ይቀርባታል። ከዚያ በኋላ ትወድቃለች፣ ትበሰብሳለች። ንጹህ ልክ ቅዱስ አግናጢዮስ እንደሚናገረው ክርስቶስ ራስ ነው፣ ቤተክርስቲያን አካል ናት ይልና አካል ጤና እንዲኖር ኦክሲጅን እና ደም ያስፈልገዋል ይላል። ደም ቁርባን ነው፣ ኦክሲጅን ደግሞ ስርዓተ ቤተክርስቲያንና ጸሎት ነው ብሎ ይናገራል። ጌታችን ኢየሱስ ክርስቶስ 6 ሰዓት በሆነ ጊዜ ደከመ ይላል። ይሄ 6 ሰዓት የሚባለው ክርስቶስ ሰው የሆነበት 6ኛው ሺህ ዘመን ማለት ነው። 5500 ዘመን ከአዳም እስከ ኖህ ያለው 2256 ዘመን ነው። ከኖህ አንስቶ እስከ ሙሴ 1644 ዘመን ነው። ከሙሴ አንስቶ እስከ ክርስቶስ 1600 ዘመን ነው። ይህን ስትደምሩት 5500 ዘመን ይባላል። ይሄ 6ኛው ሺህ ነው። ስለዚህ በ6 ሰዓት ክርስቶስ ደከመ የተባለው በ6ኛው ሺህ ጊዜ ክርስቶስ ሰውን ለማዳን የሚደክምበትን ስጋ ለብሶ መከራ ተቀበለ፣ ተመላለሰ ተብሎ ነው የሚተረጎሙ። ከውሃው ወደ ውሃ ጉድጓድ መጣ ማለት ምንድነው ትርጉሙ? ወደ ውሃ ጉድጓድ መጣ የተባለው ምንድነው? ሊቃውንቱ ይተረጉሙታል። ጉድጓድ የተባለ የኛ ጥልቅ ኃጢአታችን ነው ይላል። ይሄንን ነበር ቅዱስ ዳዊት መዝሙር 129 ላይ እማይምቅ ጸዋይኩ ከእግዚኦ አቤቱ ከጥልቅ ጉድጓድ እጠራሃለሁ ያለው ለዚህ ነው። ከጥልቅ ጠራው ያለው ከኃጢአት ጉድጓድ ነው። ስለዚህ ክርስቶስ በ6 ሰዓት ደክሞ ወደ ጉድጓድ መጣ ማለት እኛን ከኃጢአት ጉድጓድ ለማውጣት መጣ ማለት ነው ብለው ይተረጉሙታል። ሁለተኛ ደግሞ በሰሙ ስንወስደው በታሪኩ ስንወስደው 6 ሰዓት መጣ። በእስራኤል ባህል ውሃ የሚቀዳ ማለዳ ነው። የዛሬውን አላውቅም። ዛሬማ ቤት ውስጥ ነው፣ ሌትም ቀን መቅዳት ነው። ድሮ ግን የጉድጓድ ውሃ ምንጭ ቀዱ ሳለ እስራኤል ውሃ የሚቀዱት ጧት ቀደም ብለው ነው። በኢትዮጵያም በገጠር የሚቀዳው ጧት ነው። ስለዚህ ማለዳ ነው የሚቀዳው። ከ3 ሰዓት በኋላ ውሃ ይቀዳም ነበረ። አሁን ይቺ ሴት ስታገባ አስማንዲዮስ የሚባል ጋኔን አለ። እሱ በመጽሐፈ ጦቢት ላይ እንደተቀመጠው ባል ስታገባ ከሷ ላይ ተቀምጦ ባሏን ይገልባታል። ስታገባ ይገልባታል። 5 ባሎች አገባች፣ ሞቱባት። በዚህ ምክንያት ውሃ ሲቀዱ ሴቶች ሁሉ ይች ነፍሰ በላ እያሉ ይቀጣጸቡባታል፣ ይሰድቧል። ስለዚህ ሰው በማይስቅባት ሰዓት 6 ሰዓት ውሃ ልትቀዳ ትመጣለች። የሚስቁባት ሰዎች በሌሉበት ሰዓት አፍራ ላለመሰደብ 6 ሰዓት ትመጣ ነበር። የሰውን ችግር የሚያውቅ ክርስቶስ በዚህ ሰዓት ወደ ጉድጓዱ ሄደ። ለዚያ ነበረ ለሷ ችግር ብሎ 6 ሰዓት ሄደ። ማገልገል ማለት ሰዎችን ማገልገል ማለት ፕሮቶኮል አይደለም። ወደ ሰዎች ችግር መግባት፣ የሰዎችን ችግር የራስን ያህል አድርጎ ማሰብ ነው። ካህን መምህር በዚህ መጠን ነው ለክርስቶስ ለምእመናን ማሰብ የሚገባው። የሚያሳፍረውን ሰው የሚያፍርበትን ቦታ ትቶ ከማያፍርበት አግኝቶ ሰውን ማዳን መጠገን። ስለዚህ በ6 ሰዓት ሄደላት። እንደምታፍር ያውቃልና የማታፍርበት ሰዓት ላይ ሄደ፣ አገኛት በችግሯ ሰዓት። ሌላው ቀርቶ የራሱ ተማሪዎች እንኳን እንዲሰሙባት አልፈለገም ገመናዋን። ደቀ መዛሙርቱ እንዳይሰሙ ደግሞ እነሱን ለምሳ ላካቸው፣ ብቻዋን እንድታወራው ማለት ነው፣ እንድታወገው፣ ችግሯን እንድትነግረው። ሄዶ ደግሞ አንቺ ሴት 5 ባል አግብተሽ ነበረ፣ እንዲህ ያለ ችግር አለብሽ አላላትም። የዘንድሮ ስብከት የኃጢአት ሪፖርት እኮ ነው። አሁን ሰባኪው ሁሉ የያዘው ህዝቡ የሚሰራውን ኃጢአት እንደ ሪፖርት መልሶ ኃጢአቱን ነግሮ ቤቱን ይሰደዋል። ኃጢአቱን ህዝቡ ያውቀዋል፣ እንዴት ብሎ እንደሚወጣ ነው ያቃተው እንጂ መንገድ ማሳየት ነው። ጌታችን ኢየሱስ ክርስቶስ ኃጢአትሽ እንዲህ ነው 5 ባል ነበረሽ አላለም። ምንድን ነው ያላት? ይልቁን ውሃ ስጪኝ ነው ያላት። አንድን ሰው
በኃጢአት እንዴት እኔ ሳምራዊት ሲሆን ከኔ ውሃ ትለምናለህ? አንድን ሰው በኃጢአት ከወደቀበት ለመልካም አገልግሎት ትጠሩታላችሁ። እኔ አንተ ለዚህ ፈልጋለሁ፣ አንተ ለእንደዚህ ያለ ቁም ነገር ትሆናለህ ስትሉት እኔ ረባለሁ ይላል ማለት። ይሄን ነው እቺ ሴት የመለሰችው። ስለዚህ አንድን ሰው በኃጢአቱ ከመጀመር አስፈላጊነቱን ነግሮ መጀመር ሰዎችን ከክፋት ያወጣቸዋል። ልክ እናት አባትም ሆናችሁ ልጆችን ስታሳድጉ በሱስ ቢጠመዱ ሱስህን ተው፣ አንተ ልጅ ሱሰኛ ነህ ሰካራም ነህ ከማለት አንተ እኮ ለዚህ ትሆናለህ፣ አንተ እኮ ለዚህ ቁም ነገር የምትበቃ ሰው ነህ ሲሉት ሰው ለክብሩ ስለሚጨነቅ አስፈላጊነቱ ሲነገረው ከክፋት መመለስ ይችላል። ስለዚህ ጌታችን ኢየሱስ ክርስቶስ በሚያንጻት መንገድ ውሃ ስጭኝ አላት። አንተ እንዴት ከኔ ውሃ ትለምናለህ አለች። አይ እኔ ሳምራዊት አንተ አይሁዳዊ አለችው። ተራ ክርክርን ተወና ቀስ ብሎ ወጉን ደግሞ አጥፎ ወደ ሌላ ወሰደው። እኔ አይሁዳዊ ነኝ፣ አንተ አይሁዳዊ ነህ፣ እኔ ሳምራዊት ነኝ፣ ውሃ እንዴት ልሰጥ እችላለሁ ነው እንዴ? አይሁዳዊ በሆንስ እንደዚህ ዘር ማብራራት ውስጥ አልገባም። ዝም ብሎ ምንድነው ያለው? ውሃ የሚለምንሽ ማን እንደሆነ አላወቅሽም ነው። ከሰዎች ጋር የማይረባ ክርክር ውስጥ መግባት ትክክል አይደለም። ክርክር የአጋንንትና የኃጥአን ምልክታቸው ነው፣ መገለጫቸው ነው። ስለዚህ ስለ ዘሩ አልተከራከራትም። አንቺ ሳምራዊት ነሽ እኔ አይሁዳዊ ነኝ፣ አዎ እውነትሽን ነው፣ ሳምራዊ ማለት እንደዚህ ነው ብሎ ከዘር እንድትወጣ ነው ያደረጋት። ወጣና ወደ ሕይወት ውሃ እንድትሻገር ነው የፈለገ። እሱን ተይው፣ ይሄኛውን ዘር ተይና ከኔ የምትወለጅበትን መንፈሳዊ ልደት ልንገርሽ፣ እሱን ሳምራዊነትሽን ተይው፣ የኔን አይሁዳዊነትን ተይው ነበር ያለ። ዘመዶቼ እውነት ያዛመደን ክርስቶስ ነው። ይሄን በየወጡ የምንቋጠረውን ነገር ካልተውን በእግዚአብሔር መንግስት እድል ፈንታ ጽዋ ተርታ የለንም። አሁን እኔ እንደዚህ ነኝ፣ የኛ ዘር እንደዚህ ነው፣ የኛ ዘር እንደዚህ ነው የሚል ሰው እውነቴን ነው የምነግራችሁ፣ እግዚአብሔርን የሰቀለ ሰው ማለት ይሄ ነው። እግዚአብሔርን የሚሰቅለው ሰው ዘረኛ ሰው ነው። ዘረኛ ሰው የክርስቶስ ባላንጋራው ነው። ክርስቶስ የቤተ ክርስቲያን ምንድን ነው? ራስ በሉ እስኪ ሲበሉ በሉ እንጂ ምን አላችሁኝ? አቤት ራስ ነው አይደል እንዴ? ራስ ምንድን ነው? ክርስቶስ ራስ የሚለው ለምን ይመስላችኋል? ሰብሳቢ ማለት ምን ማለት ነው? ሰብሳቢ ነው። እጅን እግርን እንደም ሁሉ ሰብስቦ የሚይዘው ማን ነው? አቤት ራስ ነው። ራስ ነው። ለምሳሌ እጅን እግርን ይሄን ሁሉ የሚያስተዳድረው ማን ነው? ኮማንድ ሴንተር የሚባለው ማን ነው? አይምሮ ነው አይደለም እንዴ? ለእጅ እዚህ ላይ ሜሴጅ ትራንስሚተር ሴልስ አሉ። እነዚህ ናቸው የሚያስተላልፉት። ዋናው ግን አይምሮ ነው። እዚህ ላይ አንዱ ሰው በመርፌ ብትወጉት እዚህ ላይ ያሉ ሴሎች ወደ አይምሮ ነው መልእክት የሚያስተላልፉ። ህመም የሚሰማን አይምሮ እዚህ ግዛቴ ላይ ችግር አለ ብሎ ሲያውቅ ነው። የዚያ ሪያክሽን ነው ህመም የሚባለው። ስለዚህ ሰው ምንድነው ከተባለ የሰው አስተዳዳሪው አይምሮው ነው። አይምሮ ነው፣ ራስ ነው። ክርስቶስ ራስ ነው ማለት ሰብሳቢያችን ነው። አንድ ሰው ዘረኛ ሲሆን ግን ከክርስቶስ ራስነት ነው የሚወጣው። ዘረኛ ሆነ ማለት ይህች ጣት ተቆርጣ ወደቀች ማለት። ከወደቀች በራስ መግቦት ይቀርባታል፣ የተጣራ ደም ይቀርባታል፣ የተጣራ ኦክሲጅን ይቀርባታል። ከዚያ በኋላ ትወድቃለች፣ ትበሰብሳለች። ንጹህ ልክ ቅዱስ አግናጢዮስ እንደሚናገረው ክርስቶስ ራስ ነው፣ ቤተክርስቲያን አካል ናት ይልና አካል ጤና እንዲኖር ኦክሲጅን እና ደም ያስፈልገዋል ይላል። ደም ቁርባን ነው፣ ኦክሲጅን ደግሞ ስርዓተ ቤተክርስቲያንና ጸሎት ነው ብሎ ይናገራል። አንድ አካል ግን ከዚህ ከተቆረጠ ደምና ኦክሲጅን አያገኝም። አንድ ሰው ከክርስቶስ አንድነት ከተለየ ቁርባንም ጸሎትም መግቦተ መንፈስ ቅዱስንም አያገኝም። ተቆርጦ የተጣለ ምንድነው? ዛፍ ነው። ንበሩ በየ ወአነ ብክሙ፣ እናንተ በእኔ ኑሩ እኔም በእናንተ። ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር እኔ የወይን ግንድ ነኝ እናንተ ቅርንጫፍ ናችሁ፣ እንዲሁ ቅርንጫፍ በግንዱ እንዲኖር እናንተ በግንዱ ኑሩ። ስለዚህ ይችን ሴት ያወጣት ከምን እንደሆነ ታውቃላችሁ? ከዚህ ዘሯ አወጣት። እኛንም ያወጣል፣ እኛንም ያወጣል። እዚህም ሁናችሁ እኔ ጎንደሬ፣ እኔ ጎጃም፣ እኔ ትግሬ፣ እኔ ኦሮሞ የምትብያላችሁ የምትቆጥሩት ነገር ካለ ስለ ሕያው እግዚአብሔር ተው። እውነቴን ነው የምነግራችሁ፣ ስለ ሕያው እግዚአብሔር ካልሆነ በክርስቲያንነታችሁ ማፈር አለባችሁ። ማፈር ነው የሚገባችሁ። እናንተ በክርስቶስ ስም የምትቀልዱ ነጋዴዎች ናችሁ ማለት ነው። ክርስትና ማለት ምን ማለት ነው? የክርስቶስ ገንዘብ ማለት ነው። የክርስቶስ ገንዘብ፣ የክርስቶስ እናንተ የክርስቶስ ናችሁ። አኀዊነን አስተበቋክሙ በሳይሉ ለእግዚአብሔር ከመትበሉ ኩልክሙ ሀደ ቃለ ዘውቱ አነ ዘክርስቶስ። አንደኛ ቆሮንቶስ ምዕራፍ 1 ላይ ወንድሞቻችን
ሁላችሁም አንድ ቃል ትናገሩ ዘንድ በእግዚአብሔር ቸርነት እንለምናችኋለን ይላል ቅዱስ ጳውሎስ። ይኸው አነ ዘክርስቶስ ነው ይላል። በሉ ሁላችሁ አፍ ያላችሁ ሁሉ በሉ እንደዚህ አነ ዘክርስቶስ በሉ። ድገሙ። ስለዚህ ትናንትና እዚህ ከቦታ ቦታ የሚያንቀሳቅሰን ሾፌር አለ እና የአረብ ክርስቲያን ነው፣ ካቶሊክ ይመስለኛል ስገምት። እና ስምህ ማን ነው አልኩት። ስምህ ማን ነው ብዬ ስጠይቀው ባሱ ላይ መስቀል አድርጓል። this is my name አለ። የኔ ስም የትኛው ነው አለ። ይሄ መስቀል ክርስቲያን ነው ማለት ነው። ስምህ ማን ነው ስለው ይሄ ነው የኔ ስም አለ። በጣም ነው የገረመኝ። ትምህርት ከማን እንደሚገኝ አታውቁም በእውነቱ ማለት ነው። ከሰዓት ይሄን ነበር በህሊና ያሳወጣ ሳወርድ ነበር። እኛ መቼ ነው ይሄን የምንመልሰው ነው? መቼ ነው ይሄንን የምንመልሰው? ልክ በ2010 አንድ ቀን እንደዚህ እንደ ጥንቸል ብቅ ብዬ ነበር። አንድ ጊዜ እዚች ብቅ ብዬ ሳለ ጎልጎታ ላይ አንድ የኢስተርን ኦርቶዶክስ ባይታው የሚመስል በእግሩ የሚሄድ አገኘ እና ከየት ቤተክርስቲያን ነው የመጣህ አልኩት። from one church ነው ያለኝ። ምን ማለት ነው? ከአንዲት ቤተክርስቲያን። የዚህ የገሌ ሳይ ከአንዲት ቤተክርስቲያን ነው የመጣው አለኝ። እሱን ማስታወሻ ላይ ማታ ጽፌው ነበረ። እና ሁልጊዜ እግዚአብሔር በማን እንደሚዘልፈን አታውቁ። አሁን እኛ አንድ ቤተክርስቲያን ማለት እንችላለን። አሁን እኛ ከአማራ የተሾመ አባ ሲታይ የኛ አባት፣ ከትግራይ የተሾመ አባ ሲታይ የኛ አባት። እንዲሁ እንደዚህ ያለ ጅልነት ነው ክርስትና ሊባል የሚችለው። እንደዚህ ያለ ጅልነት እግዚአብሔር ይሄን ነገር ያስለቅቅልን። እውነት ልንገራችሁ ቀንደኛ የክርስቶስ ጠላት ማለት ይሄ ሰው ነው። በልቡ ዘር የሚያስብ ሌላው እንዲጠፋ የሚፈልግ ስለራሱ ክብር የሚሰማው የአይሁድ ትምክት ያለው እንዲህ ያለ ሰው ነበረ። የሰቀሉትም እኮ እንደዚህ ነው። ለምንድን ነው ቀራጮች ጋር የሚበላ አሕዛብ እንዲህ ወይ መጽኡ ሰባሮኒ ሮሜ ወይ ነስኡነ ሀገረነ፣ እንደዚህማ ከሆነ የሮም ሰዎች ይመጣሉ ሀገራችን ያበላሹብናል ብለው እኮ ነው የሰቀሉት። እነሱ እስከዚህ በላይ ምን አድርገውታል? እኛ ክርስቲያን ሆነን እናድርገው እንደሄንን። ይሄ ከዘር አወጣት። ኢትዮጵያንም ከዘር ከመበላላት ያወጣልን። ከዚያ ከወጣ ምን አላት ደግሞ የእግዚአብሔር ጸጋ ምን እንደሆነ ብታዩ። የእግዚአብሔር ጸጋ ማለት ማን ይመስላችኋል? የእግዚአብሔር ጸጋ ማለት ክርስቶስ ራሱ ነው። ጸጋ ዘአሕዛብ ይባላል። አሁን እዚህ ሊጦን ላይ የቀዳሜ ሊጦን ላይ ቀዳሜ ጸጋ ኢየሱስ ክርስቶስ ኃይሉ ወጥበቡ ለአቡሁ ይላል። ቀዳሜ ጸጋ ማለት ቀዳማዊ ራሱን ጸጋ አድርጎ የሰጠ ብለው ይተረጉሙታል አበው። ቀዳማዊ አካሉን ወልድ ሕፃን ተወልደ ለነ ወልድ ተውህበ ለነ ይላል። ሕፃን ተወለደልን ወንድ ልጅም ተሰጠን ይላል። ክርስቶስ ራሱ ስጦታ ነው። ራሱ ትልቅ ዕድል ነው የእግዚአብሔር ቤተሰቦች። ሰውን ቢወደው ወይ ቀዶ ያለብሰዋል ወይ ቆርሶ ያጎርሰዋል። ክርስቶስ ግን ራሱን ነው የሰጠን። ለዚህ እኮ ነው ስናስቀድስ መኑ ይመስለከ እምነ አማልክት እግዚኦ፣ አማልክት ዘበጸጋ ከሚባሉ ከነቢያት ከሐዋርያት እንዳንተ ያለ ማን ነው? መልአክም የተሰጠውን ጸጋ ነው የሚሰጥ፣ ነቢይም የተሰጠውን ጸጋ ነው የሚሰጥ። ክርስቶስ ግን ራሱን ነው የሚሰጥ። ስጋውን ነው የሰጠን፣ ደሙን ነው የሰጠን። እንደሱ ያለ ከቶ አይገኝም። ለሱስ ምን እንመልስለታለን? እና ይሄን ሰው ማን እንደሆነ ብታውቂ ኑሮ አንቺ ትለምኚው ነበር አላት። ጌታዬ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ አንተ ከያዕቆብ ትበልጣለህ አለችው። ደግሞ ተመልከቱ እንዴት እያደረገ እንደሚያሸጋግራት። አሁን ሰው ሲያወጋ ወጉን አትከራከሩ፣ ወጉን መለወጥ ነው። ያረባ ወግ ሲያወጋ ሰው በወጉ ከመከራከርና ከመዳረቅ ጨዋታውን ለወጥ አድርጎ ወደሚጠቅም ነገር መውሰድ። የኑሮ ብልሃትም እንማር በዚያው። አንተ ከያዕቆብ ትበልጣለህ ብላ በክብሩ መጣችበት። እሱ ግን ምንድን ነው ያላት? እንዴ ኧረ እኔ የያዕቆብ ፈጣሪ ነኝ አርፈሽ ተቀመጭ አላለም። ምንድን ነው ያላት መሰላችሁ? ከዚህ ውሃ የሚጠጣ ምን ይላል ነው ያለ። አያችሁ ወጉን እንዴት እንደሚለውጠው። ከዚህ ውሃ የሚጠጣ ይጠማል ነው ያላት እንጂ እንዴ እኔ ከያዕቆብ እበልጣለሁ ብሎ ስለ ራሱ ክብር መከላከያ አላቀረበም። የራሱን ተውና እሷን ነው ታዩ። እሱን አሁን የኔን ክብር ታዩ፣ ውሃ ላይ ይገባሻል። ቁም ነገሩ ያንቺ የማያስጠማውን ውሃ ማግኘት ነው እያላት ነበረ። እሱን እንግዲያስ ያን ውሃ ስጠኝ አለችው። ባልሽን ጥሪና ልስጥሽ አላት። አሁን ንስሐ እንድትገባ ጋበዛት ማለት ነው። 5 ባላድ የነበረች እነዚያን ይዘሻቸው የኖሮችሽን ኃጢአቶችሽን ንገሪኝ ማለቱ ነበረ። የለኝም አለች። ዋሽታለች አልዋሸችም?
5 ባል ነበረ ሙተዋል አይደል? ግን አንዱን ባል ምን ብለዋለች? ሴቶቹ ባል የሌላት እያሉ ከሚሰድቡኝ ቀለብ እየሰፈርኩልህ እንደው ባሏ ተብለ ተቀመጥ ብላ የሆነ ቦታ አስቀምጣ ነበር። ያን አስቀምጣለች። ለዚህ ነው አብሮሽ ይሄ አሁን ያለው ባልሽም ባል አይደለም ያላት። አሁን ዋሽታለች አልዋሸችም? አቤት ዋሽታለች። አላታ ባል አስቀምጣለች ባል እኮ። ስለዚህ 5 ባል ነበረኝ ነው ማለት የነበረባት። ዛሬም ደግሞ አንድ የስም ባል አለኝ። ወንዶች ዛሬም የስም ባል እንዳትሆኑ እሺ። የስም ዝም ብሎ ባል ብቻ ማለት ነው። ባል ብቻ መሆን አይገባም። ባል ክርስቶስን የሚወክል ነው፣ ራስ ነው ለቤቱ ማለት ነው። እና መናገር ሲገባት ዋሸች። አሁን የጌታ ንግግር ተመልከቱ ምን እንዳላት። አንቺ 5 ባል ነበረሽ አይደል እንዴ? አሁንስ አንድ አስቀምጠሽለ እንዴ? የማይሞትብሽ ቢሆን እኮ ልታገቢው ነው። እስኪ ቆይ ጤንነቴን አይቼ ብለሽ ነው እንዴት ተዋሻለሽ አላለም። ምንድን ያላት? መልካም ብለሻል። ይኸውላችሁ መልካም ብላለች እንዴ? አላለችም እኮ። ግን ሰውን ሲያደንቁት ነው ልቡ የሚመለስ። ሰው በአንደኛ ደረጃ የሚያከብረው ማንን ነው ካላችሁኝ፣ ራሱን ነው። ራሱን ሰው በዚህ በሀገራችን እኔ እዚህ ኢትዮጵያ ውስጥ ሳይ ገጠር ስላደኩ ጭቃ ላይ ከወደቀ ሰው ምን ያደርጋል መሰላችሁ? ወድቆ አሞት ህመሙን ሳያስብ ሰውን ነው ቀና ብሎ የሚያየው። ሰው ስቆብኛል ወይ ነው። እንዴት ለክብሩ እንደሚጨነቅ ታውቃላችሁ? ህፃናት ዕቃ ይደፉና ጎሽ ጎሽ ልጄ ምንም አላረክም ስንላቸው ይስቃሉ። ቀና ብለው ፊታችን የሚያየው ይድፋህ ካለው ያለቅሳል። ለምንድን ነው ሰው ለክብሩ ይጨነቃል? እና ሰው ሰማት ክርስቶስ። አንደኛ ልብ ብላችሁ አሁን ሰው በዚህ ዓለም ዛሬም ራሱ ሰው ያጣ ምንድነው? የሚሰማው ነው ያጣ። የሚሰማው አጣ። የት ያውጋ? የሚሰማው ስላጣ እኮ ነው ቲክቶክ ላይ እየሄደ የሚለፈልፍ። የሚሰማው አጥቷል። ባልም ሚስቱን አይሰማም፣ ሚስትም ባሏን አትሰማም። ንስሐ አባቶችም አይሰሙም፣ ካህናትም አይሰሙም፣ አያዳምጡትም። ሰውን ችግሩን ማዳመጥ ራሱ አንድ ፈውስ እንዴ! የሳይኮሎጂ ሕክምና እኮ አንዱ ምንድነው? ማዳመጥ። ሐኪሙ መጀመሪያ ምንድነው የሚያደርገው? ነጭ ልብስ መልበስ። ነጭ ልብስ ጋውን የሚለብሱ ለምንድን ነው ሐኪሞቹ? ነጭ ተስፋን ስለሚሰጥ የሰውየውን አይምሮ ስለሚማርክ። ከዚያ ማዳመጡ አንዱ ሕክምና ነው። ያዳምጠዋል። የባንክና የሕክምና ሳይኮሎጂ አታውቁም? ባንክ ላይ አሁን የባንክ ሰራተኞች ጥሩ ልብስ የመልበስ ግዴታ አለባቸው። ለምን? ሰውየው አይሰርቁኝም እንዲል ነው። እነሱ አሮጌ ልብስ ከለበሱ እንዴ ከሌላቸው የኔንስ ቢወስዱብኝም እንዳይል የልብስ ሳይኮሎጂ ነው ይሄ ራሱ ማለት ነው። ይሄ በደንብ በስልጠና ነው የሚሰጣቸው። በሕክምና ደግሞ ጥሩ ልብስ ለብሶ ፊት ለፊት ተቀምጦ የሚያዳምጠው ሰውየውን የሚያክመው መጀመሪያ በእይታና በማዳመጥ ስለሆነ ነው። አሁን ሰውን አዳምጡ፣ ዝም ብላችሁ ስሙ፣ መፍትሄም ባይኖራችሁ። ከዚያ በኋላ ሳይነግር መፍትሄ ሳይጠይቅ ታክሞ ሁሉ የሚሄድ ሰው አለ። እና የማዳመጥ ችግር አለብን። እንደውም ቅዱስ ዮሐንስ አፈወርቅ ይሄን ዮሐንስ ወንጌል ምዕራፍ 4ን ሲተረጉም ክርስቶስ በቀትር ያዳምጥ ነበረ፣ አንተ ጥላ ውስጥ እንኳን አታዳምጥም ይላል። በቀትር ሰዓት በእስራኤል ፀሐይ በቀትር ሰዓት ቁጭ ብሎ ያዳምጥ ነበር፣ ረጅም ሰዓት ማለት ነው። እንዴት አሁን እንደዚህ ንስሐ አባት ማለት መምህር ማለት ይሄ ነው። በቀትርም የሚያዳምጥ ሳይመቸውም የሚያዳምጥ። እናንተም እንደዚሁ ወዳጆቻችሁን አዳምጡ፣ ማዳመጥ ልመዱ። ስንት ጆሮ አለን ዘመዶች? ስንት ጆሮ ነው ያለን? ስንት አፍ ነው ያለን? ምን ማለት ነው? ብዙ አዳምጡ፣ ጥቂት ምን በሉ ነው? ተናገሩ። ለጆሮ እዚህ ላይ አጥር አለው የለውም? የለውም። ለአፍ ግን 2 ጠንካራ አጥሮችን አስቀምጦበታል። አንደኛው ጥርስ በጣም መዝጊያ የሆነ አጥር ለምላስ ማለት፣ ሁለተኛ ከንፈር። ምላስ ምን ያህል ጎጅ መሆኗ የሚታወቀው ባስቀመጠላት አጥር ነው ይላሉ ሊቃውንት። ምላስ በጣም አንደበት በጣም ጎጅ ስለሆነ ኩን ጉንዱየ ለነቢብ ወፍጡነ ለሰሚ ያዕቆብ ምዕራፍ 1 ቁጥር 19 ላይ ለማዳመጥ የፈጠንክ ለመናገር የዘገየ ሁን። አንዳንድ ቃላትን ከምንናገራቸው ይልቅ ብናሰነብታቸው የሚሻሉ አሉ። ዝም ብንል መልካም የሚሆንበት ጊዜ አለ እና ጌታ አዳመጣት። ከዛ ቀጥሎ ምን አደረገች? ጌታዬ ነቢይ እንደሆን ካውቃለሁ፣
እመለከታለሁ አለችው። እኔ ነኝ አላት። ሲገባት ማሰሮዋን ጥላ ሕይወቴን የነገረኝን ሰው ኑ ላሳያችሁ እያለች ወደ ከተማው ሄደች። ማሰሮዋን ጥላ ወደ ከተማ ሄደች። ኑ ሕይወቴን የነገረኝን ሰው ላሳያችሁ እያለች ሰብስባ ይዛ መጣች። ፈሪሳውያንን ለመዝለፍ ነው በአንድ በኩል። እኛ መምህራኑ ተቀምጠን እንዴት ማንን ነው እስቲ እናያለን ማንን እንደሚመርጥ ሲሉ፣ እንደገና ደግሞ አገልጋዮችንም ለመዝለፍ ክርስቶስ የሰው ችግር የለበትም። አንዲቱ ሴት መላውን ሳምራውያን ሰብስባ ይዛለት መጣች። የመምህር ችግር የለበትም። እሱ ከፈለገ አንዲቱን ውሃ ቀጅ ወስዶ አገሩን ሰብካ እንድታመጣው ያደርጋል። እሱ ቸግሮት አያውቅ። የእኛንም መመጻደቅ ለማጥፋት ነው። ካህናቱንም እስቲ በሉ በቃ ይችን ካላደረጋችሁ ማን እንደሚቀድስ እናያለን የሚለውን ሁሉ ነው። ውሃ ቀጁን ሁሉ ይሰበስበዋል። ክርስቶስ ምን ቸገረ? ሚካኤልን መጥቶ አቁረብ ይለዋል። እሱ ምን ይቸግረዋል? ሁሉ እኮ ነው። አዚ ዓለም በእራሁ ሁሉ ውስጥ የሆነ መስተብቁ የሚባል ጸሎት አለና ካህናት ሲጸልዩት ለካህናት ነግራቸዋል። ዘይዝ ኩሎ የሚለው በጣም ነው እኔ ደስ የሚለኝ። ሁሉን የሚይዝ ዘይዝ ኩሎ እግዚአብሔር አምላክ ነው መጨረሻው ነውና ለካህናት እናገራለሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።